ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን እንደምን አላችሁ? እኔ በጣም ደህና ነኝ። አምላከ ቅዱሳን ክብሩ ይስፋ። እንኳን ለሰሙነ ሕማማት አደረሰን አደረሳችሁ። በሰሙነ ሕማማት የማይከናወኑ 10 ዋና ዋና ተግባራትን እነግራችኋለሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ እንድትጀምሩ መልእክቴን እያስተላለፉኝ ቀጥታ የተከለከሉትን ከነ ምክንያታቸው አቀርባለሁኝ። አንደኛ፣ በሰሙነ ሕማማት ከማይከናወኑ መንፈሳዊ ተግባራት መካከል መስቀል መሳለም አይቻልም። መስቀል የማንሳለበት ምክንያት ምንድን ነው ብንል ክርስቶስ ከመሰቀሉ በፊት መስቀል የወንበዴዎች መቅጫ፣ የእርግማን መገለጫ ስለነበረ ነው። ሁለተኛ፣ መሳሳም አይፈቀድም። በሰሙነ ሕማማት ትከሻ ለትከሻ ጉንጭ ለጉንጭ መሳሳም ወይም በመጨባበጥ ሰላምታ መለዋወጥ የተከለከለበት ምክንያት ይሁዳ ጌታውን በመሳም አሳልፎ በመስጠቱ ያንን ለማሰብና የሽንገላን ሰላምታ ለመቃወም የሚዘከር ነው። ሶስተኛ፣ ጸሎተ ፍትሐት አይከናወንም። ይህ ማለት በዚህ በሕማማት ውስጥ አንድ ክርስቲያን ቢሞት ጸሎተ ፍትሐት አይደረግለትም። የዚህ ምክንያት ሰሙነ ሕማማት የዓመተ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ በዚህ በሕማማት ጸሎተ ፍትሐት አይደረግም። ምንም አይነት ሰው ቢሞት ያው በሆሳዕና ፍትሐቱ ስለተፈጸመ አይደረግም ማለት ነው። አራተኛ፣ የመልክ ጸሎት አይጸለይም። የመልክ ጸሎት ማለት መልክአ ሥላሴ፣ መልክአ መድኃኔዓለም፣ መልክአ ማርያም፣ መልክአ ኢየሱስ፣ መልክአ ሚካኤል፣ መልክአ ገብርኤል እንደዚህ እያልን የምንገልጻቸው ነገሮች ናቸው ማለት ነው። ስለዚህ በዚህ በሕማማት የሚጸለዩ ጸሎቶች ውዳሴ ማርያም እና ዳዊት እንዲሁም በግብረ ሕማማት ላይ የተቀመጡት መከራውን የምናስብባቸው ጸሎቶች ብቻ ናቸው። ሌላ በግልም በህብረትም የመልክ ጸሎት አይፈጸምም ማለት ነው። አምስተኛ፣ ስርዓተ ጥምቀት አይደረግም። ጥምቀት መጠመቅ አይቻልም። ጥምቀት 3 ወገን ነው። አንደኛ፣ የመጀመሪያው ልጅነት የምታሰጥ ከአብራ ከመንፈስ ቅዱስ ከማፀነ ዮርዳኖስ የምንወለድባት የማትደገመው አንዲቷ ጥምቀት ናት። ሁለተኛ፣ የንስሐ ጥምቀት ቄደር ማለት ነው። የንስሐ ጥምቀት መጠመቅ አይቻልም። ሶስተኛ፣ የፈውስ ጥምቀት ጸበል የምንለው በዚህ በሰሙነ ሕማማት ምንም አይነት በማንኛውም ቦታ ጸበል መጠመቅ አይቻልም ማለት ነው። ልጅነት የምታሰጠውን ጥምቀት እስከ ረቡዕ ድረስ ያለ ሕፃን ከሆነ ወይም ያለች ሕፃን ከሆነች እሁድ ሆሳዕና ይነሳል። ከረቡዕ ወደዚያ ሐሙስ፣ አርብ፣ ቅዳሜ ከሆነ ቀኑ እሁድ የትንሣኤ ቀን ይነሳል ማለት ነው። ስድስተኛ፣ ጸሎተ ቅዳሴና ቁርባን የለም። በዚህ በሰሙነ ሕማማት ውስጥ ቅዳሴም የለም። ቅዱስ ሥጋውን ክቡር ደሙን መቀበል አይቻልም ማለት ነው። ምክንያቱም ያው ቅዱስ ሥጋውና ክቡር ደሙ ክርስቶስ ከተነሳ በኋላ ስለሆነ የተረጋገጠውና ለሕዝብ መሰጠት የተጀመረው። ሐሙስ ቅዳሴ አለ። ይህም ያው በዕለተ ሐሙስ ቅዳሴ መቀደሱ ምስጢረ ቅዳሴን ያስተማረበት ስርዓተ ቁርባንን ያሳየበት በመሆኑ ያንን ለማሰብና እጽበተ እግሩን ለማሳየት ጭምር ስለሆነ ከዚህ የተለየ ሌላ የለም። በሰባተኛ ደረጃ ቡራኬና ኑዛዜ አይደረግም። አባቶቻችን ካህናት በግልም ይሁን በማህበር ጸሎት ጊዜ ቡራኬ ኑዛዜ ማድረግ አይቻልም። እግዚአብሔር ይፍታ ስለማይባል በዚህ ፋንታ ያው በኑዛዜው ፋንታ ቤተክርስቲያን በዚህ በሕማማት የምታስተላልፈው የኑዛዜን የተካ ቃል እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጽሐነ ያብጽሕክሙ በፍስሐ በሰላም የሚል ይሆናል። ስለዚህ ስምንተኛ፣ ጌጣጌጥ ያላቸው አልባሳትን መልበስ፣ የጆሮ ጌጥ ማድረግ፣ የእጅ የጣት ቀለበት፣ የእጅ ጌጣጌጥ፣ የእጅ አምባር እነዚህ ወዘተ ስጋዊ ነገርን የሚያሳምረው ነገሮች ሁሉ ማልበስና ማጌጥ፣ ቅብ መቀባት አይቻልም። ዘጠነኛ፣ ስልጣነ ክህነት፣ ድቁና፣ ቅስና፣ ቁምስና፣ ኤጲስቆጶስነት፣ ጵጵስና፣ ሊቀ ጵጵስና፣ ፕትርክና አይሰጥም። በጥቅሉ ክህነት አይሰጥም ማለት ነው። አስረኛ፣ ባለትዳሮች በምንጣፍ አንድ መሆን የለባቸውም። ይህንን ይከለክላል። በምንጣፍ አንድ መሆን ማለት ሴትና ወንድ በሩካቤ መገናኘት የለባቸውም ማለት ነው። እነዚህ ብቻ አይደሉም፣ ዋና ዋናዎቹን ተናገረን እንጂ በዚህ በሰሙነ ሕማማት የተከለከሉ ብዙ ነገሮች አሉ። በሰሙነ ሕማማት ፍጹም የክርስቶስን መከራውን ለኛ ሲል
ነሣ ደዌነ ወጾረ ሕማመነ እያልን ኢየሱስ ክርስቶስን የምናስብበት ጊዜ ብቻ ስለሆነ ዛሬ አስሩን ነው። እንግዲህ በእነዚህ ላይ ጥያቄ ያላችሁ ካላችሁ መንፈሳዊ ጥያቄያችሁን ማቅረብ መጠየቅ ትችላላችሁ። ይህ ያው የኔ የግል ሐሳብ አይደለም። ቤተክርስቲያናችን የምታስተምረው በፍትሐ ነገሥት እና እንዲሁም በሌሎች ቅዱሳት መጻሕፍት ላይ ተመዝግቦ የምናገኘው አባቶቻችን በሥርዓተ ቤተክርስቲያን የሰሩት የቤተክርስቲያኗ ድምፅ ስለሆነ ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ፣ ዲዩት እንድታደርጉ እና ብዙ እህቶች ወንድሞች ግራ እንዳይጋቡ ማወቅ ያለባቸውን እንዲያውቁ የድርሻቸውን እንድትወጡ በእግዚአብሔር ስም ጠይቃችኋለሁ። እንደ እግዚአብሔር መልካም ፈቃድ ጾማችን የበረከት፣ የፍቅር፣ የአንድነት፣ የሰላም እንዲሆንልን የአምላካችን መልካም ፈቃድ ይሆንልን። የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ምልጃና ጸሎት አይለየን። ይቆየን።